علهم تفلطوا يبقى بعضهم تفلطوا نحن أين تسلم دليا زلنا نلمن زلنا نحن نبر سودي የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ሰራዊት ይበልጥ ተጠናክሮ እንደሚቀጥልና በቅርቡም አዲስ የመንግስት ካቢኔ እንደሚመሰረት አስታወቁም። ሊቀመንበሩ ከ6 ዓመታት በፊት ተመርጦ በፕሪቶሪያው ስምምነት ፈርሶ የነበረው ምክር ቤት ባለፈው ሳምንት ፕሬዝዳንት አድርጎ ከሾማቸው በኋላ ለመጀመሪያ ጊዜ ለመገናኛ ብዙሃን በሰጡት መግለጫ የትግራይ ሰራዊት ጥንካሬ ለክልሉ ህልውና ወሳኝ መሆኑን አጽንኦት ሰጥቷል። ዶክተር ደብረጽዮን የሰራዊቱን ጥንካሬ አስመልክቶ በሰጡት ማብራሪያ ሰራዊቱ ተጠናክሮ እንደሚቀጥል ገልጸው አሁንም በክልሉ ሰማይ ላይ የድሮኖችና የጦር አውሮፕላኖች እንቅስቃሴ እየታየ መሆኑንም ጠቁሟል። አዲስ ካቢኔ መመስረትን በተመለከተም እስካሁን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አማካኝነት የተሾሙ የካቢኔ አባላት በስራ ላይ ቢቆዩም አሁን ግን አዲስ የመንግስት ካቢኔ እንደሚቋቋም አስታውቋል። የቀድሞ ምክር ቤት ወደ ስራ መመለሱንና የእሳቸው በፕሬዝዳንትነት መሾምም ስልጣንን ወደ ህዝብ የተመለሰበት ሂደት መሆኑን የገለጹት ሊቀመንበሩ በአሁኑ ወቅት በትግራይ ምርጫ ለማካሄድ ምቹ ሁኔታ አለመኖርንና አሁን ምርጫ ማካሄድ ትግራይን መበታተን እንደሆነ አስጠንቅቋል። የፕሪቶሪያውን የሰላም ስምምነት አስመልክቶ የፌዴራል መንግስት ስምምነቱን መጣሱንና መፍረሱን የጠቀሱ ቢሆንም የጊዜያዊ አስተዳደሩን በማፍረስ የቀድሞውን ምክር ቤት መመለስ ግን ለጦርነት ምክንያት ሊሆን እንደማይገባ ተናግረዋል ዶክተር ደብረጽዮን። በመጨረሻም ትግራይ ከ2015 ዓ.ም በኋላ በተደጋጋሚ በመሪዎቿ ተከድታለች ሲሉ ወቀሳ አቅርቧል። በተያያዘ ዜና ዶክተር ደብረጽዮን ገብረሚካኤል በሳውዲ አረቢያ መንግስት አስረው የሞት ቅጣት ሊፈጸምባቸው የተቃረቡ በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች የሳውዲ ባለስልጣናት ምህረት እንዲያደርጉላቸውና በሰላም ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻቹ ጠይቋል። ግንቦት 6 ቀን 2018 ዓ.ም በደብረጽዮን ተጽፎ ለሳውዲ አረቢያ የውጭ ጉዳይ ሚኒስተር ፈይሰን ቢን ፈርሃን አል ሳውድ የተላከው ደብዳቤ ስደተኞቹ በትግራይ ጦርነት ምክንያት ከተከሰተው ሰብአዊ ቀውስ ለማምለጥ ሲሉ አስቸጋሪ ሁኔታ ውስጥ የወደቁ ንጹሃን ዜጎች መሆናቸውን ገልጿል።